ስላሴ ዘአምኖት ማፀን ከደከ ሰይጣን ወጥመዛቲ የቅድስት ቤተክርስቲያን እንተ የእቲ ስሜ ማርያም ጽዮን ለዓለም ዓለም። ተከበራችሁ የተወደዳችሁ ኦርቶዶክሳውያን እናቶችና አባቶች፣ እህቶችና ወንድሞች እንዲሁም ሕፃናት ይህንን መርሐ ግብር የምትከታተሉ በእግዚአብሔር ስም እንደምን ዋላችሁ? እንደምን አመሻችሁ? አሜን። እግዚአብሔር ይመስገን ብለን እናመሰግነው የረዳን የፈቀደልን የአባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንግዲህ ዛሬ ከትንሣኤን አስመልክቶ በመምህር ለዓለም የቦሌ መስቀልና ቅዱስ ገብርኤል የሁለተኛ አዲስ ትርጓሜ መምህር ጋራ ትንሣኤን በማስመልከት ቆይታ እናደርጋለን። ሁላችሁም እንግዲህ በንቃት እንድትከታተሉ በእግዚአብሔር ስም እናሳስባለን። እንግዲህ መምህር ለዓለም እንደው መጀመሪያ እንደው ትንሣኤ ምንድን ነው? ትንሣኤ ማለት ምን ማለት ነው የሚለውን እስኪ እንትን ለተመልካቾቻችን ያድርሱልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተባረክ እግዚአብሔር አምላካዊ ቅዱሳን እስካሁን ሰዓት ድረስ በአውት የሳበን በረድኤቱ ያቀረበን የአባቶቻችን አምላክ እግዚአብሔር የተመሰገነ ይሁን። የተከበራችሁ የእግዚአብሔር ቤተሰቦች፣ የእመቤታችን ወላዲተ አምላክ የአስራት በኩራት ልጆች እንኳን ለዚህ ቀንና ለዚህ ሰዓት በሰላም አደረሳችሁ አደረሰን እያልኩ አሁን የተነሳው የትንሣኤ ነው። ትንሣኤ ማለት ምን ማለት ነው? የቃሉ ትርጉም ምንድነው? ትንሣኤ የሚል ነው። ትንሣኤ መነሳት ማለት ነው። ትንሣኤ በቤተ ክርስቲያናችን አተረጓጉም የተንሳ ተነሳ ብዙ ውስጡ ላይ የያዘ የግዙ ቃል የሚሸከመው ሐሳቡ ብዙ ነውና ጠቅለል አድርጎ አባቶቻችን ትንሣኤ ወደ ዝርዝሩ ሲገባ ብዙ ሐሳቦችንና አመስጥሮቶችን የሚያመጣ የቤተክርስቲያናችን ሐሳብ ነው። በእርግጥ የሰው ልጅ የተፈጠረው ተነስቶ ነው ወይም ሕያው ሆኖ ነው። ትንሣኤ የመጣው በአንጻሩ መውደቅ ስላለ ነው እንጂ ሰው ልጅ ሊነሳ አልተፈጠረም ማለት ነው። በሌላው ሊነሳ አልተፈጠረም ማለት ነው። ሰው የተፈጠረው ሕያው ሆኖ ነው። ምንም እንደሚሞት ቢያውቀው ሞት እንዳለው እንደሚሞት እግዚአብሔር እያወቀ ቢፈጥረውም ነገር ግን ሊሞት የተፈጠረ ወይም ሊነሳ የተፈጠረ ፍጡር አልነበረም የሰው ልጅ። በኋላ ከሆነ ዘንድ ግን እግዚአብሔር በምሕረቱ በመዓቱ ያለች ቸርነቱ በቸርነቱ ያለች መዓቱ አለችና መዓቱን አሳይቶ ምሕረቱን የሚያመጣ እርሱ ያንን የሚያወሳበት ነውና የትንሣኤ ማለት መነሳት ነው። ለሰው ልጆች ብቻ የተሰጠ ነው። በነገራችን ላይ ለየትኛውም አይደለም። ለሰው ልጆች የተሰጠ አንዱ ሀብታት ከሚባሉት መካከል ሊመደብ የሚችል ነው ማለት ነው። ትንሣኤ መነሳት፣ ከሞት መነሳት፣ ከደዌ መፈወስ የሁሉ ነው ትንሣኤ የተባለው። በነገራችን ላይ ከሞትም መነሳት ነው፣ ከኃጢአትም መነሳት ነው፣ ከተለያየ ከህሊና ድውይነትም ከሐሳብ ድውይነትም ከአእምሮ ድውይነትም መነሳት ነው ትንሣኤ ተብሎ የተገለጸው እና ይሄ ነው ትንሣኤ ትርጉሙ መነሳት ማለት ነው። መነሳት የሚል ሐሳብ ይኖረዋል ማለት ነው። እሺ እንግዲህ ትንሣኤ በስንት ይከፈላል? ምናልባት እንግዲህ ትንሣኤ ስንል ትንሣኤ ያው እሱ በገለጹት መንገድ ተገልጧል። ትንሣኤ በስንት ነው የሚከፈለው? ትንሣኤ በስንት ከፍለን እንማረው እንችላለን? መምህራችን እኔ ትንሽ ልበልና ሰዎት ይጨምሩበታል እዚህ ሐሳብ ላይ ሰፋ ያለ ሐሳብ ስለሆነ እንደውን ቁጥር መወከል ምናልባት እንደው እንዳያስቸግር ስንት ነገሮችን ማንሳት እንችላለን ካል ትንሣኤ የመጀመሪያው ትንሣኤ ልቦና የሚባለው ነው። ትንሣኤ ልቦና ማለት ምንድነው? በየትኛውም በኃጢአት የታመመ በሽተኛ ነፍሱ የታመመችበት ሰው መጀመሪያ የሚነሳው የልቡና ትንሣኤ ነው። የመጀመሪያው ምን ይላል ከተባለ ንስሐ ገባለሁ እግዚአብሔርን በድዬዋለሁ ብሎ ህሊናውን ማነሳሳት የሚባለው የመጀመሪያው ትንሣኤ ነው። በነገራችን ላይ ለዚያኛው ለመጨረሻው ትንሣኤም የክብር ትንሣኤ እንዲነሳ ከሚያደርጉት አንዱ ይህ የህሊና ትንሣኤ የሚባለው ነው።
የልቡና ትንሣኤ በቃ ንስሐ እገባለሁ ብሎ ማሰብ መጸጸት የሚባለው። ከዚያ ወደ ተግባራዊ ነው የሚሄድ። በነገራችን ትንሣኤ ልቡናው ያነሳሳውና ትንሣኤ አእምሮ የሚባለው ላይ ይወስደዋል። ትንሣኤ አእምሮ ደግሞ የተግባር ወይ ወደ የህሊና ትንሣኤ የሚባለው ላይ ይወስደዋል። የህሊና ትንሣኤ የሚባለው ምንድነው ከተባለ ንስሐ መግባት ነው። የልቦና የህሊና የአእምሮ የሚባለው ትግበራው የመጨረሻው ነውና በሷው ስንመለከት የመጨረሻው እነዚህ ሶስቱ እየተመላለሱ አንዱ ባንዱ እየገባ ነው የሚሄድ። በእርግጥና የልቦና ትንሣኤ ነው የመጀመሪያው አንደኛ ብለን የምናየው። በቃ ንስሐ ለመግባቱ ለመስገዱ፣ ለመጾሙ፣ ለመጸለዩ የመጀመሪያው ይሄ ነው። እንደውም በዚህ በራዕየ ዮሐንስ ላይም የተገለጸው የሚነሳ ብፁዕ አስቀድሞ ከክርስቶስ ጋር የሚነሳ ብፁዕ ነው ተብሎ የተገለጸው ይሄ ነው። ለምን መሰላችሁ? ይሄ እንደሆነ የሚያስረዳ ዝቅ ብለን የምናነበው ንባብ ነው። ዝቅ ብለን የምናነበው ንባብ ምን ይላል ካላችሁ ከዚህ በኋላ ሞት አያገኘውም ይላል። ሞት አያገኘውም። የንስሐ አውዱ ንስሐ ከገባ በኋላ መሞት፣ መፍረስ፣ መበስበስ የሚባለው ወይም ደግሞ በዚያ ንስሐ በገባበት ኃጢአት መጠየቅ የሚባለው የለውምና እሱን ነው የሚያሳየው። አስቀድመው ከተነሳ በኋላ ሞት አያገኘውም ብሎ የህሊና ትንሣኤ የልቡና ትንሣኤ የሚባለው ለሁሉም ነገር መሰረት እንደሆነ ቤተክርስቲያናችን ይሄንን ነው። እኔ አሁን እንደው በአብዛኛው ትንሣኤ ስጋው እንዲነሳ ነው ሰው የሚፈልገው እንጂ ትንሣኤ ህሊናውና ትንሣኤ ልቦናው ትንሣኤ አእምሮው ላይ ብዙ ትኩረት የለውም። ሰው ደግሞ ቤተክርስቲያን የምትፈልገው አስቀድማ የምታስተምረው ይሄን ንስሐ ነው። ይሄ ንስሐ ነው እና የትኛውም ሰው ያኛው የግድ ነው። በነገራችን ላይ ይሄ የውድ ነው። አንድ ሰው ካልፈለገ ንስሐ ለመግባት መብቱ ነው። ዝም ብሎ ተጎሳቆሎ መኖር ይችላል። ትንሣኤ ስጋ የሚባለው የግድ ነው። አሁን የትንሣኤ ዘጉባኤ ላይ ያለው ማንም ሰው የሐሳር ይሆናል እንጂ መነሳቱ የግድ ነው። የክብር ትንሣኤ አይሆንም እንጂ የትኛውም ሰው ይነሳል። ይህ ግን የውድ የሚባለው በንስሐ የውድ ያልኩት ለምንድን ነው? በፈቃደ ቢሲ ስለሚፈጸም ነው እንጂ የግድ ነው። ግን በሰውየው ፈቃደኝነት ነው። መጻሕፍት መክረውት መምህራን አስተምረውት ነው። መጻሕፍት ቢመክሩትም መምህራን ቢያስተምሩትም ግን የማይመለስ ልቦና ያለው ሰው እንግዲህም ቢሆን ትንሣኤ ልቦና አይኖረውም። ትንሣኤ ስጋ ግን የግድ ይኖረዋል። ስለዚህ ትንሣኤ ልቦና፣ ትንሣኤ ህሊና፣ ትንሣኤ አእምሮና የመጨረሻው ግን ይሄ ትንሣኤ ስጋ የሚባለው ወይም ደግሞ የክርስቶስ ትንሣኤ፣ ሌሎቹ በሌላ መስጠሮት ደግሞ የክርስቶስ ትንሣኤ፣ የአልዓዛር ትንሣኤ እና ትንሣኤ ዘጉባኤ ብለው በሶስት ከፍለው ደግሞ የብቻ የሚያዩት አሉ። ግን እንደው አሁን ምንድነው ለምዕመናኑ ለሚሰሙት በተለይ ይሄንንም ሚዲያ ለሚከታተሉት እንደው ይጠቅማል የማስበው ምንድነው ትንሣኤ ልቡና እንዲነሱ ነው የሚፈልገው። አሁን ዓለም ላይ ያለው ይሄ መጎሳቆሉ፣ መሞቱ፣ መሰቃየቱ፣ ረሃቡ፣ ጽሙ፣ ደዌውና ቸነፈሩ የትንሣኤ ልቡና እጥረት ነው የሚያመጣውና ትንሣኤ ልቡና የትኛውም ሰው እንዲነሳ ንስሐ እንዲገባ ወደ ፈጣሪው እንዲመለስ እንደውም ይሄ በሉቃስ ወንጌል ላይ ጌታ እንደ ምሳሌ መስሎ አስተምሯል። ለአንድ ሰው ሁለት ልጆች አሉት፣ ትንሽና ትልቅ። ትንሹ ልጁ አለ አባቴ የሚደርሰኝን ስጠኝ ብሎ ተካፍሎ ሄደ ይላል። ታሪኩን ለማሳጠር ሄደና ያ ልጁ ሄዶ ገንዘቡን ካበተነው ካጠፋው በኋላ የሚበላው አጣ። አሳማ ጠባቂነት ተቀጠረ። ከዚያ አሳማ ጠባቂነት ተቀጥሮ ደሞዙ ሳይደርስ የሚበላው ሲያጣ ደግሞ ፈቀደ ይብላ መረጽራ ነው። ከዚያ ከአሳማዎቹ ከሚበሉት ሊበላው ያንንም እየተቃሙ ያንንም ማሳጡት። ከዚህ አንድ ነገር አሰበ። በአባቴ ቤት እኮ ባሮቹ እንኳን የሚበሉት ብዙ ነገር አለ፣ ከነሱ እንኳን ከተረፈው መብላት እየቻልኩ ብሎ አሰበ። እና ከእንግዲህ እሄዳለሁ፣ አባቴን ከእንግዲህ በኋላ እንደ ልጅ አትቁጠረኝ፣ እንደ አገልጋዮች ቁጠረኝ እለዋለሁ። እና አባቱ ሲመለስ ያለውን ነው አሁን ማንሳት የፈለኩ። አባቱ ተመልሶ ገና ከሩቅ ሲያየው በጣም አይቶ በጣም ደስ አለውና ዝንቱ ወልዴ ሞተሂ ወሃዮ ማሰነይ ወተረከበ፣ ይህ ልጅ አለ ሞተ ስለው ተነስቷል፣ ጠፋ ስለው ተገኝቷል። ይህ በአንድ ኃጢአተኛና በእግዚአብሔር ቸርነት መካከል የተነገረ ምሳሌ ነው። ትንሣኤ ልቦና የሚባለው ይሄ ነው። በአንድ ኃጢአተኛ እና በአንድ ተነሳሂ
ወይም በአንድ ተነሳይ በእግዚአብሔር መካከል የተደረገ የእግዚአብሔርን ይቅር ባይነት ይህ ልጅ በኃጢአት ሰርቶ እግዚአብሔር በድሎት ሲመለስ ግን ይህ ልጅ ሞተ ስለው ተነስቷል፣ ጠፋ ስለው ተገኝቷል፣ ኑ ደስ ይበለን። እንደውም ከዚያ በኋላ ምንድን ነው ያለው? ቀለበት አድርጉለት፣ ጫማ አድርጉለት፣ ፍሪዳው ይታረዳል አለ። ያው ሃይማኖቱን መልሱ ማለት ነው ብሎ ተርጉሞታል። ቀለበቱ ሃይማኖቱ ነው፣ ጫማው ደግሞ ወንጌል ነው፣ ያም ፍሪዳ የተባለው ደግሞ ስጋው ደግሞ ነው። ይህ ሁሉ ይደረግለታል አለ። መመለሱን ነው የሚሻ ነው። ቢበድሉትም ያው ተቀይሞ አይቀርም። እንደ ሰው ክፉ አይደለም። ሲመለሱ ተብሎ ልቦ ነው ደስ ብሎት አይ ልጅ ሞተ ስለው ተገኝቷል ባይ ነው ማለት ነው። ሞተ ስለው ተነስቷል፣ ጠፋ ስለው ተገኝቷልና ነው ደስ ይበለን አለ። ስለዚህ ምንድነው ትኩረት የምናደርገው እዚህ ላይ ነው። እና በቤተ ክርስቲያናችን አስተምሮ በእርግጥ ትንሳኤ ተብሎ የተገለጹት ብዙ ናቸው። እኛ እንደውም ባነጋግራውን አንድ ህፃን ምንድነው ክርስትና ምን ብላ ነው ምን ተነስቷል የምንጀምረው እዚያ ላይ ነው። በነገራችን ትንሳኤውን የምንጀምረው ያው በዚህ ቅዱስ ጳውሎስ እንደተናገረው ወደ መቃብር ወደ ጥልቁ ሲወርድ አይደል የክርስቶስን ሞቱን ከዚያ ብቅ ጥልቅ ሲነሳ መነሳቱን ወደ ውስጥ ሲገባ ደግሞ መጥለቁ መቃብሩን እና ክርስቶስን መምሰል እዚህ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 6 ላይ ይህን ተርጉሞታል። እና አባቶቻችን በክርስትና ተነስቷል። አሁን የዚህ ብሎ መጠመቁ ትንሳኤ ነው፣ ክርስቶስን የሚመስል ከዚያ ነው የጀመርነው። በነገር ክርስትና ተነስቷል ብለን ነው የጀመርነው ትንሳኤው። ከዚያ ይቀጥላል ማለት ሲወድቅ እንኳን እየተነሳ ይሄዳል። ስለዚህ የመጀመሪያው የክርስትና ዕለት ነው ትንሳኤን የጀመረ ማለት ነው። ምክንያቱም ከቤተ ክርስቲያኗ ህብረት አይደል የተጨመረው ከዚህ ያለ ስለሆነ ስለዚህ ተነስቷል። ደጋግመን ነው የምንለው። በጸሎት ሰዓትም እንደንላልና ተነሱ ለጸሎት ይባላል። እናንተ ኃጢአታችሁን የረሳችሁ ተነሱ ነው እኮ ከአራት ዝንጋኤ በተዘክሮ ተነሱ እያለ ነው። በቃ ድውየ ሥጋ ይሆናችሁ፣ ድውየ ነፍስ ይሆናችሁ። ድውየ ሥጋዎቹ በታምራቱ ይነሳሉ፣ ድውየ ነፍሱ ደግሞ በትምህርቱ እንዲነሱ ነው የሚፈልገውና ይሄ የቤተ ክርስቲያና በእርግጥ የትምህርቱ ሁሉ ማዕከል፣ የትምህርቱ ሁሉ ዓላማ፣ የትምህርቱ ሁሉ አስኳል ትንሳኤ ነው። ምንድነው የሚፈልግ የክርስቶስ የመምጣቱ አሁን ክርስቶስ ተነሳልን እንላለን። አንዱ ከፋፍሎ ሲያወጣ አንዱ የክርስቶስ ትንሳኤ ነው። የክርስቶስ የመምጣቱ ፍጻሜ የመምጣቱ ማዕከል ሰውን ማስነሳት ያ ነው። በቃ ሌላ ነገር የሚያስፈልገው ነገር ስለሌለ ማለት እና እንደው ማዕከል ሊደረግ የሚገባው የግዱ ላይ ሳይሆን የውዱ ላይ በተለይ ምዕመናን ወደው ፈቅደው ከንስሐ አባታቸው ደርሰው አሁን በአብዛኛው ሰው የሚጠብቀው ያንኛው ነው የሚያስጨንቀው ያ ነው። በነገራችን አሁን ለተምጻት ይሆን አይደል ሰው የሚጨነቀው በዚያ ነው። ለተምጻት ይሆን ይደረግ ይሆን ምናምን አሁን የምትጨነቁት ቤት ነው። አይ ጌታ ይመጣል ብለው ጌታማ ከማይ መጥቶ ምን ኃጢአት ሲሰራ ፈርዶበታል እኮ ሰው ስለማይረዳ ነው አይደል። አንድ ሰው ኃጢአት በሰራ ጊዜ ያን ጊዜ ተፈርዶበታል ነው ተፈርዶበታል። ትንሳኤ ዘጉባኤ እኮ ተደርጎለታል ማለት ነው። ወይ ሐሳር ነው ወይ ክብር ነው። ኃጢአት ሲሰራ ሐሳር አለበት፣ ክብር ሲሰራ ደግሞ ወይም ደግሞ ጽድቅ ሲሰራ ደግሞ ክብር አለው። ስለዚህ ጌታን የሚጠብቁት ሰዎች መጀመሪያ ትንሳኤ ልቡና የጌታን ትንሳኤ የሚያከብሩ ሰዎች መጀመሪያ ትንሳኤ ልቡና ተነስተው ቢሆን በጣም ወሳኝ ነውና ትንሳኤ ልቡና፣ ትንሳኤ ሕሊና፣ ትንሳኤ አእምሮና ትንሳኤ ሥጋ የሚባለው ወይም ትንሳኤ ዘጉባኤ የሚባለውን ከፍለን ማየት እንችላለን። ወይም ደግሞ በተደረጉ ድርጊቶች ካየነው የክርስቶስ ትንሳኤ አለ፣ ደግሞ የናላዛር ትንሳኤ አለ። ደግሞ መጨረሻ አሁን የክርስቶስ ትንሳኤ ወይ ይረክቦም ዝዳግም ሞት ነው፣ ዳግም ሞት የሌለበት ነው፣ ሞት የማያገኘው ትንሳኤ ነው። የናላዛር ትንሳኤ ደግሞ ሞት ያለበት ጊዜያዊ ኤልሳ ያስነሳቸው ሞተዋል፣ ኤልያስ ያስነሳው ሞተዋል፣ ክርስቶስ ያስነሳቸው ናላዛር ሞተዋል። እንደው ከ40 ዓመት በኋላ እንደሞተ ተጽፏል። ሞት አለባቸው። የመጨረሻ የምንለው የምንጠብቀው ወይም ወንስቸፎ ትንሳኤ ሙታን አይደል ተስፋ አድርገን የምንጠብቀው ትንሳኤ ግን ገና ያልተደረገው በተስፋ ያለው በትንቢት የተነገረን እንደማይቀርበው እርግጠኞች ሆነን ነው ያ የሚቆየው የትንሳኤ ሥጋ የሚባለው የትንሳኤ ዘጉባኤ ነው። እንታይ ጨምሩበት። በትክክል ነው። እንግዲህ መምህራችን በሰፋ ባለ መንገድ ነው የገለጹት። በነገራችን ላይ ቤተክርስቲያን ዘወትር ትንሳኤ ልቡና፣ ትንሳኤ ነፍስ ወይም ትንሳኤ ሕሊና የሚባለውን ዘወትር ታሳስባለች። በቅዳሴ መካከል ቅድመ መምህራችን ጠቆም አድርገው ታልፈዋል።
ተንሥኡ ለጸሎት ባለች ጊዜ ሁልጊዜ የምታሳስበው ምንድነው? ትንሣኤ ልቡና፣ ትንሣኤ ነፍስን ወይም ትንሣኤ ሕሊና የሚባለው ነው። እንዲሁ አባቶቻችን ያስተረጉሙ ምን ነው ከታመመ ከደከመ አረጋዊ በቀር በቅዳሴ ጊዜ የሚቀመጥ ሰው አለ ወይ ብለው ከጠየቁ በኋላ ምንድነው የሚሉት? ከአራተ ኃጢአት በተነሶ በንስሐ ከኃጢአት አልጋ ላይ በንስሐ ከመርሳት እግዚአብሔር ከመርሳት አልጋ ላይ ደግሞ በተዘክሮ በማሰብ መነሳት ይችላሉ ብለው ይሄን ዘወትር ሁሉ ጊዜ ቤተክርስቲያን የምትሰብከው ምንድነው ከተባለ ይሄን ነው። በነገራችን ላይ ይሄን ትንሣኤ ልቡና ነው። ምክንያቱም ትንሣኤ ልቡና ለዚያ ለመጨረሻው ቅድመ መምህር እንዳሉት ለመጨረሻው የትንሣኤ ዘረክብር ወይም ትንሣኤ ዘላሳ ለመነሳታችን ትንሣኤ ሕሊና ሞተ ሕሊና ወይም ሞተ ልቡና ካገኘን ትንሣኤ ዘላሳ እንነሳለን። ሞተ ልቡና ትንሣኤ ሕሊና ትንሣኤ ልቡና ካገኘን ደግሞ ትንሣኤ ዘረክብር እንነሳበት ስለሆነ ዋናው ወሳኝ ጉዳይ ለዚያ ነው። እንግዲህ ቤተክርስቲያን ዘወትር ጸሎት ተንሥኡ ለጸሎት ተንሥኡ ለጸሎት ተንሥኡ ለጸሎት የምትለው ቅዳሴ መሀል ሰው ይቀመጣል ተብሎ ታስቦ አይደለም። ከታመመ ከደከመ አረጋዊ በስተቀር ሊቀመጥ የሚችል ማንም የለም በመሰረታዊ ቤተክርስቲያን። ነገር ግን በትንሣኤ ልቡና ተነሱ እግዚአብሔር አስቡ ወይም ነፍሳችሁ ከኃጢአት ንጹህ አድርጉ ማለታቸው ነውና እንግዲህ መምህራችን በሰፊ ገልጸውታል። ትክክል ይሄንን ይመስላል። ሌላው ምንድነው? በትንሣኤ ያገኘነው ምንድነው? እንግዲህ በክርስቶስ መነሳት ምንድነው ያገኘነው እኛ? ከክርስቶስ መነሳት ምንድነው የምንማረው እኛ የሚለውን ነው የምናየው። መምህራችን እስቲ ይሄንን ሰፋ አድርገው ያወልናል። በጣም ጥሩ። የክርስቶስ ትንሣኤ ያደረገው ምንድነው? የክርስቶስ መነሳት ለኛ ማለት ነው። የክርስቶስ መነሳት ለኛ ያጠፋቸው ብዙ ነገሮች አሉ። የመጀመሪያው መቃብር የሚባለው ጠፍቷል። በክርስቶስ መነሳት ነው የጠፋው። መቃብር የሚባለው ጠፍቷል። ሲኦል የሚባለው ጠፍቷል። ይህን እንደውም ቅዱስ ጳውሎስ አይቴ ቀኖተ ከሞት ዋይቴ መውዮተ ከሲኦል ሲኦል ያለው መቃብር ነው። ይሄ ደግሞ መውዮተ አይቴ ቀኖተ ከሞት የተባለ ደግሞ ሲኦል እዚያ ፈርስ በሲኦል ተይዞ በቁራኝነት መኖር ነው። ሞት አሁን የቀሩ ነገሮች አሉ። አንደኛው ሲኦል፣ ሁለተኛው መቃብር፣ ሶስተኛው ሞት ይላል። ሞት በራሱ ድል ተነስቷል። አማሽ እንድንዘምር አድርጎናል። በነገራችን እንድንዘምር በቃ ማን ነው የት ነው አሸናፊነት? እንደውም ቅዱስ ቄርሎስ ሞት ጥርሱ እንዳለቀ ዝንብ እንደሚጫወትበት አንበሳ ሆነ ይላል። በቃ ደከመ ማለት ነው። አሁን የደከመ ያረጀ አንበሳ ዝንብ ሲያርፍበት ዝም አይደል? ያ ሮጠው የሚያመልጡት የሌሉት የዱር የምንድነው የጫካው ንጉስ የሚባለው እኮ ነው። እና በነገራችን ላይ የጫካው ንጉስነቱ ምንድነው ካላችሁ ሞት ለ5500 ዘመን ሞት ንጉስ ነው። በነገራችን ንጉስ ነው። ዓለሙ ሁሉ ቀጥቅጦ ገዝቶታል። ዓለሙ ሁሉ እና ለዚያም እኮ ነው ቀነየነ ሞት ማዳም እስከኔሁ ማዳም እስከ ሙሴ ማዳም እስከኔሁ ሞት ከአዳም ይዞ እስከኔ ድረስ ቅጥቅጥ አድርጎ ከሞት የሚያመልጥ ማንም የለም። ተጠጥሮ ለ40 ቀን ለ80 ቀን ተጠጥሮ የማይሞት ማንም አልነበረም። ስለዚህ ድል አድራጊነት ሞትን እንደዘመርንበት ለዚያ ነው። ስለዚህ ሶስት ነገሮች ጠፍተዋል ማለት ነው። ሶስት ነገሮች። ሌላው ሶስት ነገሮችን ካየን ፈርሶ በስብሶ መቅረት የሚባለው ለዚያም እኮ ነው ሰይጣን የጨለማ መጋረጃ ጋርዶ አይደል ያልነው። ስነ ግብረናታችሁን ጽፋችሁ ብትሰጡኝ አቀልላችሁ ነበር አላቸው። ግብረናታቸውን ይሄ ባሪያነታቸውን አረጋግጠው ሰጡት። ነገር ግን ስጋቸውን በመቃብር አፍርሻ በስቼ እኖራለሁ፣ ነፍሳቸውን ደግሞ በሲኦል ተቆራኝቼ እቀራለሁ ብሎ ነበር ያሰበው። የዛተባቸውን ወይም ደግሞ ያሰባቸውን ስጋና ነፍስን ተዋህደና እሱ ደግሞ ያ እንደውም ወፄዋ ለሲኦል አለ። ሲኦል ማረካት ባዶ አደረጋት። ሲኦል ባዶ ነው የሆነች። በነገራችን ላይ ይሁዳ የመጀመሪያው ዳክርስ ነው። ዳክርስ ክርስቶስ ካወጣ በኋላ ገብቶ ጓደኛ እስከሚሆነው ድረስ ወይ ደግሞ ሌላው ደግሞ ይሁዳ አይደል? ይሁዳ በ40 ቀን ሞቶ እስከዚያ ድረስ እነዚህ ሁለቱ ናቸው ባልደረቦቹ እንጂ ሁሉንም ባዶ አድርጎ ዞቶት እና ፈርሶ በስብሶ መቅረት የሚባለው ነገር ሁሉ ቀረማል። ለምን ካላችሁ ያንን ፈርሰው አፍርሶ አበስሶ ይዟቸው ሊኖር የነበረ ነፍሳትን በሲኦል ስጋትን በመቃብር ይዟቸው ሊኖር የነበሩትን ሁሉ ይዞበት ወጣ። ነፍሳትን ከሲኦል አወጣበት፣ ስጋትን ደግሞ ከመቃብር አስነሳበት። ስለዚህ ፈርሶ በስብሶ መቅረት የሚባለው ነገር ሁሉ በቃ እንደውም ተንሳ ከመያንሳ እናደ ከመያብሰረነ ተንሥኦ ስጋቲነ ተነሳ የስጋችንን መነሳት ያበስረን ዘንድ ያሉትም ለዚያ ነው። ስለዚህ እኚህ ነገሮች ቀርተዋል።
ስለዚህ ከመቃብር በታች የነበሩት ሁሉ ከመቃብር በላይ ሆነው መዘመር ይችላል። ከሲኦል ውስጥ የነበሩት ሁሉ ንሴቦ ለእግዚአብሔር ስብሐት ፈረሰው መስተጽኖረ ውስጥ ፈረሱን ፈረሰኛውን ዲያብሎስን በባህረ ሲኦል አስጥሞ እኛን ደግሞ ልጆቹን ይዞን ወጣ እያሉ እነዚያም እያመሰገኑ ነፍሳት ወጣዋል። ስለዚህ ሲኦል፣ መቃብር፣ ሞት የሚባሉት ነገሮች የተደመሰሱት በትንሳኤው ነውና ያገኘናቸው ብዙ ነገሮች አሉ። ከዚያ በኋላ ነው ነፃነት ያገኘነው። ነገራችን ነፃነት መነሳት የሌለው ሰው ነፃነት አልነበረውም እና በዚያ ደግሞ ነፃነታችንን አግኝተናል፣ ድል አድርገናል። ነፃነትን ያገኘነው ድል ማድረግ የቻልነው በትንሳኤው ነው። የድል አድራጊነት ስሜት ለዚያም ነው እኮ ምንድነው በዚህ በጦሩ ዓለም ምንድነው ገሎ ተነስቶ ዘምሮ አግሮ ይመጣል ማለት እና በቃ በሞት ላይ የዘመርንበት ወይም የድል አድራጊነት ስሜት የተሰማን ወይም ደግሞ ዘውድ የተቀዳጀ ነው በክርስቶስ ትንሳኤ። የንጉሱ ልጆች ነን። በነገራችን ላይ ያው የትኛውም ዝም ብሎ ተነስቶ እኛን መያዝ አይችልም። አሁን ካልፈቀድንለት አሁን የፈቀዱት እኮ ያው ልክ ይሁዳ ፈቅዷል፣ ዳክርስ ፈቅዷል አይደል? በዚያ ሰዓት እንኳን በመከራ ሰዓት ዳክርስና ይሁዳ አልተመለሱ። አንዳንድ ጊዜ እስከ መቃብር አለመመለስ እስከ ስቅላት ደረሰ። የዳክርስ የሚገርም ነው፣ የይሁዳም የሚገርም ነው። እስከዚያ እስከ ይሁዳ ብዙ ታምራት አድርጎ የመለሰውን ከኃጢአት ነፃ ያደረገውን ወደ ለሐዋርያነት የመረጠውን ከኃጢአት ነፃ ያደረገውን እንደው ምን ያላደረገለት ታምር ማድረግን የሰጠውን ሳይቀር አሳልፎ ሰጠው፣ መመለስ አልቻለም። ዳክርስ ደግሞ በሌብነቱ መኖሩ ብቻ ሳይሆን እዚያ እንኳን መስቀል ላይ ሆኖ በጌታ ይዘብትበት ነበር፣ ራሱንም አያድን እያለ ማለት። ያኛው ጓደኛው ሲመለስ በእርግጥ የጓደኛው በስደቱ ሰዓትም የተመለሰ ልቦና ነበረው። የዳክርስ ያልተመለሰ ልቦና እዚያም ላይ ነበረው፣ እዚህም ደግሞ ጸንቶበታል ማለት። ስለዚህ እስከ መሰቀል ድረስ ኃጢአት እንደዚህ ነው። በነገራችን ያደቆነ ሰይጣን ነው የሚባለው፣ ሳያቀስ ሳይቀርም እንደሚባለው ማለት እስከ መጨረሻ ይቆያል ማለት ነው። በሌላ አነጋገር እንጂ ሰይጣን አያደቆንም ማለት ሰይጣን አያቀስስም፣ ግን እስከ መጨረሻው አብሮ ይኖራል ነው። እስከ መጨረሻው አብሮ ይኖራል አይቀርም ለማለት ነውና እስከዚያ ድረስ ወግቶ አሸንፎ የመጣ ድል ያደረገ ሰው ዘውድ እንዲገባው እንዲቀዳጅ፣ እኛም ደግሞ ዘውድን የተቀዳጀ ነው ከፍ ከፍ ያልነው በትንሳኤው ነውና ድል አድራጊነት ዘውዱን የድል አድራጊነት ገነት የመግባት በነገራችን አሁን ገነትን አግኝተናል፣ መንግስተ ሰማያትን እንወርሳለን፣ ልጅነታችን ተመልሷል። ምን ያላገኘ ነው አለ? የክርስትና ትሩፋቶች የሚባሉት እኒዎች ናቸውና በየትኛውም አውድ ስትመለከቱት በክርስትናው በትንሳኤው ያገኘ ነው ብዙ ነው። ድል አድራጊነትን፣ ማሸነፍን፣ ገነትን፣ መቃብርን ማሸነፍን፣ ሲኦልን ማሸነፍን ምን ነገሮች አግኝተናል። ጥሩ ነው። መምህራችን ቃሎት ያሰማልን። እንግዲህ እንዳሉት ቅዱስ አባ ኤፍሬም እንግዲህ ወነስተምክሮ ለጸላይ የጸላይ ዲያብሎስ ምክር አፈረሰበት ብሎ አንዱ ምክር በመቃብር ስጋትን አፈስሶ አፍርሶ ማስቀረት ስለነበር ያ ድል የተነሳበት ነው። በትክክል ነው። እንግዲህ ብዙ ነገር አገንተንበት ሀገራችን ላይ መነሳታችን ራሱ ተስፋ ያደረግንበት በክርስቶስ መነሳት የኛ ትንሳኤ አስተምሮናል። በነገራችን ላይ ሰው ሲፈጠር ጀምሮ ቅድም መምህራችን እንዳሉት ሲፈጠር ጀምሮ ያው ተነስቶ ነው የተፈጠረው። ቁሞ ሲፈጠረው ትንሳኤውን እያመለከተው ነበር ብሎ ታላላቆቻችን በዚህ በወዲህ ትርጓሜያቸው ላይ ሰውን አቁሞ መፍጠሩ ትንሳኤውን መንገሩ ነው። እንስሳትን አስቆምቶ የፈጠራቸው ግን ትንሳኤ ሙታን የላቸው ሲል ነው። ሰው ግን አቁሞ የፈጠረው ትንሳኤ ያላችሁ ለማለት ነው ብለው ገና ሲፈጠረው ጀምሮ የሚነሳ ህያው የሆነ አካል እንደሆነ አድርጎ ነው የፈጠረው። ከዚያ በኋላ እንግዲህ በራሱ ስህተት ያው ሞትን ጎትቶ አምጥቷል። በነገራችን ላይ ሞትን ያመጣው እግዚአብሔር አይደለም፣ ሞትን ያመጣው የሰው ልጅ ነው። ሞትን ካመጣው በኋላ ግን እግዚአብሔር ዝም ብሎ አልተመለከተው፣ ራሱ መስዋዕት አድርጎ ሰውን ለትንሳኤ አብቅቶታል። በክርስቶስ መነሳት ደግሞ የኛን ትንሳኤ አረጋግጠናል። እንግዲህ ከትንሳኤ ዘጉባኤ በኋላ ዳግም ሞት የሌለበት ነው። ቅድም መምህራችን የጠቀሱት የነላዛር ትንሳኤ ምናምን የሚባለው ትንሳኤ አሁን ሙቶ የሚነሳ ሰው ካለ እሱ ትንሳኤ ዳግም ሞት ያለበት ስለሆነ ትንሳኤ ዘጉባኤ ይባላል። ስለዚህ በትንሳኤ ዘጉባኤ መልሰን ማንሞትበትን ህይወት አግኝተናል በክርስቶስ ትንሳኤ ማለት ነው። ሌላው ምንድነው መምህራችን ከትንሳኤ በኋላ በቤተ ክርስቲያን ሳምንቱን የየራሳቸው በየቀናቱ የሚከበሩ በዓላት አሉና እነሱ ከምን ምንድናቸው? ምንድነው ምክንያታቸው? መነሻ ምክንያታቸው የሚለውን ከእሑድ እስከ እሑድ ድረስ ከዕለተ ትንሳኤ እስከ ዳግም ትንሳኤ ድረስ በራሳቸው በየቀናቱ የሚከበሩ የሚታሰቡ በዓላቶች አሉና እነሱ ምንድነው? ከእሑድ ያዋለኝ ትንሳኤ ነው። እንዴ ከሰኞ ጀምረው ያለውን እስኪ
ይዳሱልን። በጣም ጥሩ። እኒህ ነገሮች በአበው አከፋፈል ወደዚያ ሄዱ እንጂ ሁሉም በአብዛኛው ወደዚህ የተደረጉ ናቸው። በነገራችን ላይ የበለጠው ታሪካውን አርብን የተደረገው አርብና እሑድ እና በዚያ አሁን አላዛር ቅዳሜ ነው የምርት ዕለት የባለፈው ያሳለፍናት ቅዳሜ ነበር አላዛር የተነሳው። የዚያንን ከባሉ መደራረብ አንፃር ወደዚህ አምጥተው ትንሳኤን ከትንሳኤ ጋር አምጥተው እንጂ ረቡዕን የሞተ ረቡዕ ማለት በአርባ ስንተኛው በጾሙ ሶስተኛው የጾሙ ክፍል ሲገባ ረቡዕ ሞተ። ቅዳሜ የሆሳዕና ዋዜማ ጌታ አስነሳው። ሌሎቹ ቀናት ግን ከዚህ ከዓርብ ከእሑድ አያልፉም፣ ግን ዝርዝር አድርገው ሰጥተዋቸዋል። ሁሉም አሁን እያንዳንዳቸው ላይ ስንደርስ እናየዋለን። ማይዶት የሚባለው ዓርብ ነው። አሁን ለምሳሌ መሻገር አይደል? መሻገር ነው። ማይዶታ ነፍሳት ነው። የነፍሳት ከሲኦል ወደ ገነት መሻገር ነው። የምዕመናን ደግሞ ከኃጢአት ወደ ጽድቅ መሻገር ነው። ያሁን ዓርብ ነው የተደረገው። የዓርቡን ግን መቼ አደረጉት? መቼ አመጡት? ሰኞ ማይዶት አሉት ማለት ነው። ማይዶት አብርሃም፣ ማይዶት እስራኤል የሁሉ የሚታይበት መሻገር ነው። ማይዶት መሻገር ነው። የዓርቡን አሁን ዓርብ ላይ ዘምረናል። እውነት ነው። አሁን መጨረሻ እንዘምራለን። ባለፈው የዓርብ ማለት ነው። የማን ዓርብ ማለት የስቅለት ዓርብ በዝማሬ ቤተክርስቲያኑን እየዞር እንዘምራለን ስብሖ እያልን ማለት ነው። ያኛውን ሰኞ አመጡት። ለምን ካላችሁ ከትንሳኤ በኋላ መሻገሩ ቢከበር የበለጠ ይጎላል ነው ነገራችን። ትንሳኤ ነው በእርግጥ ከእሑድ እስከ እሑድ አንድ እንትኑ ቃል እግዚአብሔርም አንድ ነው። ቅዳሴው የሚገባበት አንድ ነው። ሰዓቱም አንድ ነው። ነገራችን ላይ አንድ ቃል እግዚአብሔር ነው የሚባለው እና ቀኑ አንድ ከሆነ ቀናቱን ግን መድበን እንስጣሉና የዓርብን ማይዶት አሉት ማለት ነው። ዓርብ ማይዶት መሻገር ከየት ከሲኦል መሻገር፣ ከየት ከኃጢአት መሻገር፣ ከየት ከመርገም ወሰዓረ እምኔነ መርገም አይደል? ከዚያ ሁሉ ተሻግረን የመርገመ ሥጋ መርገመ ነፍስ የሚባለው ሁሉ የጠፋበት ቀን ነውና የኛው ዓርብ ይሄ ነው። ማክሰኞ ደግሞ ቶማስ ነው። የቶማስ ሁሉ ነው አሁን ታሪኩ ተደራርቦ ነው እንጂ ቶማስ እጁን ዳሶ በእጁ የተወጋ ጎኑን ይሄ ሰዱቃዊነት ነበረበትና አላጽድቆተ ትስብእት ነው እንዴ እውነት ነው አለ። ተጠራጠረ። ሰው ከሞተ በኋላ መነሳት ይችላል ብሎ ያ ሰዱቃዊነቱ አመዝኖበት ነው ይላሉ አበው። ሰዱቃዊነቱ አመዘነበትና አይ ጌታን ካልዳሰስኩ አላምንም አለ። ከዚያ ዳሰሰ፣ እጁ ሕያው ሆነ። ነገራችን ላይ ያው መለኮት እንዳሷልና እጁ እስከዛሬ ድረስ ህንድ ነበር ሀገረ ስብከቱ። እስከዛሬ ድረስ በህንድ ለሚሾሙ ኤጲስቆጶሳትና ቀሳውስት አኑሮተ እድ ሲፈጸም በኤጲስቆጶስ እጅ ላይ ትሆናለች ይላሉ በታሪክ ሄደው ያዩ ሰዎች ሲናገሩ። ዛሬ ድረስ ሕያው ናት። ዛሬም በአኑሮተ እድ ትሾማለች ማለት ነው። ያው በእርግጥ እደ መንፈስ ቅዱስ ሳይቋረጥ ነው አይደል? እኛ ጋር እስከዚህ ድረስ ስርዓተ ክህነቱ፣ ስርዓተ ዲቁናው፣ ስርዓተ ጵጵስናው ሳይቆረጥ ነው እስካሁን የደረሰው። በነገራችን ባርኳቸው በአኑሮተ እሱ ነውና ቶማስ የዚያ ነውና አጽድቆተ ትስብእት ነው ያለው እዚህ። በቃ ክርስቶስን መረዳት ያው ቶማሳዊ ግብር ነው የጠፋ በነገራችን። ከዚያ በፊት የነበረው ቶማሳዊ ግብር ሁሉ ጠፍቷልና የእሑዱን ለዚህ ቀን አድርገዋል ማለት ነው። ቶማስ የሰው ልጆች ሁሉ ጥርጥር ነው ያጠፋው። መላው ጥርጥራቸው ሁሉ ጠፍቷል። ስለዚህ የማክሰኞ የጥርጥርም የጠፋበት ነው። አጽድቆተ ትስብእት አርዶ መለኮት የምንለው ማለት ነው። አጽድቆተ ትስብእት አርዶ መለኮት የሚባለው ነገር ሁሉ ተደርጓል። የአላዛር ቅድም እንዳነሳሁት የሆሳዕና ዋዜማ የተደረገ ድርጊት ነው። ግን ትንሳኤው ከትንሳኤ ጋር ሲሆን ነው የሚያምረው። በነገራችን ላይ ገና ክርስቶስ ታመመ ልንል ነው አይደል? የሆሳዕና ዋዜማ ነው። ክርስቶስ ታመመ ከማለት ተነሳ ካልን በኋላ ትንሳኤውን የአላዛርን ትንሳኤ የእምርት ዕለቱን እዚህ አምጥቶ ማክበር በጣም የተሻለ ስለሆነ ትንሳኤውን ከትንሳኤው ጋር ፍቁራን ይሆናል። የጌታ ወዳጆች ይላቸዋል ማርያምን፣ ማርታንና አላዛርን የጌታ ወዳጆች ናቸው። የጌታ ወዳጆቹ እንደውም ከዚህ ሆነስ ቢሆን ኖሮ ወንድሜ ባልሞተም ነበር አለች። አይ በእርግጥ
ምንድነው እሱ ያመነችው? አይ ሳይሞት ገና ድውይ እንዳለ መፈወስ ይችላል፣ ከሞተ በኋላ ግን የሚያስነሳት እንደሚችል አላመነችም ነበር። አይ ይነሳል እኮ አለ። ይነሳል ሲላት ያመነችው አይ እንዴት ሰው ከሞተ በኋላ እንዴት ይነሳ? በትንሣኤ ዘጉባኤ ብለህ ነው? እውነት ነው ይነሳል አለችው። ካመንሽስ አሁንም ይነሳል። ትንሣኤና ሕይወት እኔ ነኝ አለ። ሕይወቱ ሁሉን ያደለን ትንሣኤና ሕይወት እኔ ነኝ አለ። ተነሳ አልዓዛር ከመቃብሩ ውጣ አለው። ተነሳ ማለት እና የትንሣኤውን ከትንሣኤው ጋር ማክበር። ሌላው ሐሙስ ነው አይደል? አዳም ነው የሚባለው። አሁን አዳም ዓርብ ነው በነገራችን አይደል? ዓርብ አይደል ሊወጣው። ግን አዳም ማለት በነገራችን ላይ በአባቱ መናገር ነው እንጂ ነፍሳት ናቸው ሁሉም። እዚህ ላይ ልጆቹ ሁሉ ናቸው። እኛ ሁሉ ነን አዳም የምንባለው በአዳም አይደል? በዚያኛው በዳግማዊ አዳም በክርስቶስ ክርስቲያን ተባል። በዚህኛው አዳም ደግሞ ያው በስጋ የወለደን ሁሉ በአዳም አይደል? አዳም ነውና አዳም ብሎ ሰይመውታል። ይሄ ቀን አሁን መቼ ነው ከተባለ ዓርብ ነው። ዓርብ ነው አዳም የወጣው እና አይ በቃ በአናቱ በአዳም የሁሉም እንዲነሳ ሐሙስ አዳም ነው ብሎ ስያሜ የሰጡት ማለት ነው። ሐሙስ ያዳም ይሄ እንደውም በጣም የታወቀ ነው በሰውም የአዳም ዕለት ነው የሚባለው። የአዳም ዕለት ተሰጠው እንጂ የአዳም ዕለቱም ዓርብ ነበረ፣ ግን አንድ ቀን ነው። ለምን ካላችሁ በዓርብ መነሳቱን አይደል? በነገራችን ላይ ሰዓቱ ሁሉ ነው የካሰው። የስቅለት ዕለት ዓርብ እኮ በጣም ልዩ ዓርብ ነው። ይሄ እንደውም አባቶቻችን የስቅለት ዕለቱን ዓርብ ክፍል ሰጠው። የመጀመሪያው ከሐሙስ ማታ እስከ አዚያ እስከ ነክ ያለውን ክፍል አንዳሉና ይሄ ጌታ የተሰቃየበት ነው። ከሁለተኛውን ክፍል ግን ከ1 ሰዓት ጀምሮ እስከ 3 ሰዓት ያለውን ይሄ ምንድነው እንደገና ሰናድሬም ላይ የተዘጋጁበት እንደገና ሸንጎ ተሰብስቧል። ረቡዕ ከወሰነ በኋላ ማለት ነው። ያኛውን እስከ 3 ሰዓት ያ በእባብ ገላ ተሸፍኖ የገባበት ነው ደግሞ ዲያብሎስ። ከዚያሳ እዚያ ላይ ካሰሳተው በኋላ ከገባ በኋላ 6 ሰዓት ላይ አሰሳተው። 6 ሰዓት ላይ አይደል ጌታ የተሰቀለው? መስቀሉ 3 ሰዓት ተዘጋጀ፣ 6 ሰዓት ጌታ ተሰቀለ። 6 ሰዓት ከተሰቀለ በኋላ 9 ሰዓት ነፍሱን ከስጋው ላይ በጮሆ ሰባቱን አጽራረ መስቀል ተናግሮ ከዚያ 11 ሰዓት ወደ መቃብር ወረደ። ይሄ አዳም ከገነት የገነት የተሳተው 6 ሰዓት ነው ዓርብ እዚያው። ፍርድ የተፈረደበት 9 ሰዓት ነው። 11 ሰዓት ደግሞ ከገነት የወጣበት ነው። ስለዚህ በወጣበት ሁሉ በሰዓቱ ሰዓቱን ክሶ ለየት ያለ የአዳም ቀን ነው። በነገራችን ዓርብ ነው የተፈጠረው፣ ዓርብ ነው የሞተው፣ ዓርብ ነው የተነሳው ደግሞ እና ስለዚህ ዓርብ ነበር፣ ግን ሐሙስ አድርገው በሐሙስ ዕለት ያለውንም ያመጣል ይላል አበው። በሐሙስ ዕለት ሐሙስ ነው ሐሙስ የአዳም ቀን ነው። ነገራችን አምስተኛው 5 ቀን ተኩል አይደል? ያው በእግዚአብሔር 5 ቀን ተኩል ነው። 6ኛ ቀን አልሞላም። 6ኛ ቀን ነው ወደዚያ ነው ወደ ምንድነው ለተንጻት ነው ብለው አባቶቻችን የብቻ መስጥሮት ሰጠው ተርጉመውታል። ስለዚህ ይሄ ሐሙስ ነው። ሐሙስ ያዳም ነው። ዓርብ ደግሞ ቤተክርስቲያን ብለዋታል። አሁን ዓርብ ቤተክርስቲያን ናት ያን የዚህኛውን ዓርብ ነው ወይም የስቅለት ዕለቱን ዓርብ ነው የትንሣኤው ዓርብ ብለን በዚያኛው የሰጠናት ቤተክርስቲያን ናት። ቤተክርስቲያንን ክርስቶስ በደሙ ጠብታ አይደል የመሰረታት? አሁን ትልቁ ነጥብ ይሄ ነው። በደሙ ጠብታ ደሙ በነጠበበት ሁሉ መንፈስ ቅዱስ ባወቀ መላእክት በብርሃን ጽዋ ተቀብለው ደሙን በዓለም ሁሉ ረጭተውታል። በረጩበት ደሙ በነጠበበት ቦታ ላይ ሁሉ ቤተክርስቲያን ይተከላል። ቤተክርስቲያን ይተከላል። ቤተክርስቲያን የሚተከለው ዓርብ በፈሰሰው ደሙ ነው። ግን የዚያኛውን ዓርብ ለዚህኛው ዓርብ አምጥተው ቤተክርስቲያን ብለው ስያሜ የሰጠዋት እንጂ በእርግጥ ቤተክርስቲያን ምዕመን ናት አይደል? ምዕመን ናት። ቤተክርስቲያን ህንጻዋ ናት። ቤተክርስቲያን ህብረተ ምዕመናን ነው። ህብረተ ምዕመናን ነው። የሶስቱ ትርጓሜ ነው እና ምዕመናንም የዳኑት ዓርብ ነው። ቤተክርስቲያኗንም የተተከለች ዓርብ ነው አይደል? ቤተክርስቲያኗ መሰረቷን ያጸናችሁ ነው እሑድ እንጂ እሑድ የጰራቅሊጦስ መሰረቷን አጽንታ በመንፈስ ቅዱስ ታድሳ ከብሌት ታድሳ በአእምሮ ጎልምሳ ሄደችበት ነው እንጂ ዓርብ ነውና ይህንን ዓርብ ለዚህ ለቤተክርስቲያን ሰጠው ተርጉመውታል ማለት ነው። ሌላው የቅዳሜ ነው። ቅዳሜ አነስት ብለው የሁሉ ነው። ይሄም በነገራችን ሄዳችሁ ንገሩ ያለው የሴቶች
የሴቶችን ይሄ ምንድነው ሞት የመጣው በሴቶች አይደል? በሴቶች ምክንያት ነው ሞት የመጣው። አሁንም ደግሞ ትንሣኤውም የተነገረው በዚያው ነው። ነገራችን በዚያው በሴቶች የመጣው ሞት በሴቶች እንዲነገር ትንሣኤውም አደረገ። ለምን ከተባለ ሴቶች ፈጥነው ነው የሚናገሩት፣ እንዲያዳርሱት ነው አለ። በቃ ፈጥነው ነገራቸው። በእርግጥ ይጓጉ ነበር ሌሊቱ ሙሉ ሲመላለሱ። አሁን እንደውም የእርቅ ትርጓሜ ሲያስታርቁ አንድ ጊዜ አንድ ሴት አንድ ጊዜ ሁለት እያለ ወንጌላውያኑ ይለያያሉ። ለምንድን ነው? አይ ሴቶቹ ከጽና ፍቅራቸው የተነሳ ሌሊቱ ሙሉ ሲመላለሱ አድረዋል አለ። ምናልባት የሚያነሳም ሰው እንደው ምንድነው ጽነትም ያለበት ሰው ቢኖር ግልጽ እንዲሆንለት ብዬ ሲመላለሱ አድረዋል። አንድ ጊዜ አንድ ወንጌላዊ አንድ ወንጌላዊ ሁለት አንድ ወንጌላዊ ከዚያም በላይ ጠቅሰው የሚገኙት ሴቶች ሲመላለሱ ነው ያድሩት። ጽና ፍቅራቸውን ሽቱ ለመቀባት ሲመላለሱ አድረዋል። ሲሄዱ ግን የነገራቸው መልአኩ ዋን ኮርኮራ ለይቲ የብን ማፈ መቃብራን ከዚያ ከመቃብሩ ካፉ ላይ አስንስቶ ከመዚያ ላይ አሃዱ ትራስ ነው አንዱ በግርጌ አንዱ በራስጌ ተቀምጠው ምን ትፈልጋላችሁ? ክርስቶስን ነው የምትፈልጉ? እናንተስ የተሰቀለው እንድትሾ አውቃለሁ አላቸው። ተነስቷል ከዚህ የለም አላቸው። ሂዱና ንገሩ አለ። ስለዚህ ይሄ የተባለው መቼ ነው? እሁድ ነው። የመጀመሪያው እሁድ አለ። የዳግመኛው አይደለም። የመጀመሪያው እሁድ ነው የተነገረው። የመጀመሪያው እሁድ የተነገረውን እዚያኛው እሁድ ሰጥቶ ይናገራል ማለት ነው። ስለዚህ እነዚህ ቀኖች ናቸው። ሌላው የመጨረሻው ያ ምንድነው? ዳግማይ ትንሣኤ የሚባለው ጌታ የሰጠኝን ሰጠዋቸው የሰጠኝን ስራውን ሁሉ ጨረስኩ ብሎ ግብረ ዘዋብ ከሚፈጸምኩ ያለበት ያንኛውን ቀን አምጥተው የመጀመሪያውን በእርግጥ ከዚያ ከእሁድ እስከ እሁድ አንድ ቀን ነው፣ የተለያየ ቀን አይደለም። ቢያርገው ሰጠውታል። እኔ ብቻ እንዳልጨረሰው መምህርም ይጨምሩበት ቃላት ያሰማናል። አይ በደንብ ነው ያዩት መምህራችን። እንግዲህ ከሰኞ ጀምሮ ያሉት ያው ሰኞ ማዶት ነው ተነግሮናል። ስለዚህ ትንሣኤ እንግዲህ በእነዚህ እንዳዊ መንገድ ያልፋል። በነገራችን ላይ የትንሣኤ ብቻ ሳይሆን አባቶቻችን ያንድን በዓል ወደ ሌላ ሀገር ማክበር ያው ወቅቱን አይተው ነባራዊ ሁኔታውን አይተው የልማዳቸው ነው ነገራችን ላይ። ስለዚህ ከዚያ አንፃር እንደዚህ አድርገው ተንተን አድርገው ዘርዘር አድርገው አፈረውታል አባቶቻችን። ለነዚህም እያንዳንዱ ይቀኑ ያው ትንሣኤን በተመለከተና እያንዳንዱ ዝማሬ አበጅቶላቸዋል ቅዱስ ያሬድ። እንደዚህ አድርገን እናከብር ቤተክርስቲያንን። እንግዲህ መጨረሻው የምናየው የንታ ምንድነው? እንግዲህ ትንሣኤን ስናከብር እንዴት ነው ማክበር ያለብን ነው? ትንሣኤን ማክበር ብቻ ዝም ብሎ ቤት አድርጎ ጠጅቶ የራስን ብቻ መብላት አግባብ ስላልሆነ እንዴት ነው ትንሣኤን ራሱ ማክበር ያለብን የሚለው ይሁንና እንጨርሳለን። በጣም ጥሩ። ይሄ ነው አሁን ሰው በደንብ ያልተረዳው ብዬ የማምነው። ማረድ ሕግ አይደለም። አንዳውን በተለይ በክርስትናው ግድ ነው የነበረ መቁረብ ነው። አሁን የትንሣኤ ዕለት ቆርቦ ነጭ ለብሶ ክርስቶስ ተነስቷል እያሉ አይደል? እንደውም ምንድነው በታሪክ የሚነግሩን አባቶቻችን አሁን ሰላምታው ይሄ ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን ምንለው አለ አይደል? አዋጁ እሱን በንግግራቸው ሁሉ በየቦታው ሲሄዱ ልክ ሰላም አደራችሁ ሰላም ዋላችሁ እንደሚባለው ሁሉ ይህንን ያስተላልፉ ነበር ሐዋርያቱ። ለምን ከተባለ የክርስቶስን መነሳት ሁሉ እንዲያሰርጸው ነው። ሁሉ እንዲያሰርጸው እና ትልቁ የክርስቶስን ትንሣኤ ሲናገሩ መዋልና መቁረብ ነው እንጂ አሁን ይሄ በእርግጥ አሁን ዓለም ያለበት ከሌሎቹ ከዓለም የሚኮርጀው ብዙ ነገር አለው። አሁን መብላቱ መጠጣቱ በጣም ሴሪሞኒ ይወዳል አለው። ቀመሰጋጀት አብዝቶ አበዛዝቶ ይጨፊው ምኑ በቃ ዝም ብሎ ይሄ ዓለሙ ላይ ይሄ መኩነስነስ የተለመደ አይደል? ማስዋብ የሚባለው የውበት የሚለበሰው ልብሱ የሚበላው በጉ የሌለ ነገር ይሄኛው ከዓለም የኮረጅ ነው እንጂ በክርስትና እሱ አይደል። ቆሎ እየበሉ ትንሣኤውን ማክበር ይቻላል። አሁን አንዳንድ ጊዜ ድሃ ትንሣኤውን አያከብርም የሚልም ሐሳብ እንዳይመጣበት። አሁን ልጆቻችን በተለይ ህፃናቱ ሲያው የማያከብሩት ያላረዱት ያልጠጁት ትንሣኤውን አያከብሩም አይነት ሐሳብ ሊመጣባቸው ይችላል ህፃናቱ። ለምን ከተባለ ትንሣኤ የሚታወቀው በሚታረደው በግ በሚታረደው በሬ በቃ ቤት ላይ በሚዘጋጀው ዝግጅት ልክ እንዳይለኩት መለኪያው እሱ አይደለም። በእርግጥ የክርስትና ሆድ መለኪያ ሆኖ ታያውቅ ማለት በክርስትና ይሄ አትርፎ መብላት እንደው ከመጠን በላይ መወፈር ከመጠን በላይ የተዘጋጀ ምግብ መብላት ለክርስትና መለኪያው አይደለም።
የክርስትና መለኪያው ሌላ። በክርስትና መለኪያው ዓርብ ነው አይደል? ያሳለፍነው ስቅለት ነው መለኪያው። ሲጾሙ መዋል ሲሰግዱ መዋል ያ ነው ለክርስትና ለአንድ ክርስቲያን እንጂ አሁንማ በነገራችን ላይ የሚያርደው የሚያወራርደው እንደውም ቤተክርስቲያን መጥቶ የማያውቀው ሁሉ አንድም ቀን ያልጾመው አይደል? በሕማማቱ እንኳን ጠዋት የሚበላው ጠዋት አርዶ ተሩ ሲበላ ታዩታላችሁ። የክርስትና መብል መለኪያ ሆኖ አያውቅም። እንደውም በቅዱስ ጳውሎስ አነጋገር ወንድሜን የሚያሰናክለው ከሆነ አይደል ስጋ መብላት ሁሉ እተዋለሁ ነው። መብል መስፈርት አይደለም፣ ህግም አይደለም። በዚያ ልክም እንዳይሰና ከዓለም የኮረጅ ነው ብዙ ነገር አለና ያንን የክርስትናው መስፈርት እንዳይሆን ማረድ ማወራረድ የግድ አይደለም። ምናልባት ደስ ካላቸው ሲጾሙ የቆዩ የሰነበቱ ሰዎች ያው በትንሳኤ ማዘን አይገባም አይደል? ማዘን አይገባምና ሊያርዱ ሊያወራርዱ ይችላል። የሌላቸው ግን አሁን አንድ ባይታዊ ምን አለው አይደል? ምን አለው? በእርግጥ በገዳማቱም በህብረቱ ይታረዳል ወይም ደግሞ እንዳለው እንደ ገዳሙ አቅም ይደረጋል። እንደሌላው እንደ ሃይማኖት አይደለም። ይሄ ግን የግድ አይደለም። ህግ ተደርጎ ግን አይወሰድም። በትንሳኤው ማዘን የተከለከለ ነው። ግን ቆሎ በልቷል አይደሰቱም ደግሞ አይባልም አይደል? ይሄ የነ ሲድራቅን የነ ሚሳቅ የነ አብደናጎን ታሪክ መርሳት ይሆናል አይደል? ምንድነው ጾማ ከሚቆርጡት ጠጅ ከሚጨልጡት ይልቅ ቆሎ እየበሉ አምሮባቸው አረ እንደው ንጉሱ ለምንድነው እነዚህ እዚያ ያሉት በተለይ ጠበብቶቹ የሚበሉት የተለየ ነው የሚጠጡት የተለየ ነውና ከስታችሁ ደግድጋችሁ የአይምሮ መቀንጨር ይገጥመዋል። የስጋ ምንድነው የስጋ ፍላጎት ያልተሟላለት ሰው የአይምሮ መቀንጨር ይገጥመዋል ብለው ነበር የሚያስቡት። ግን የኛ አምላክ ከዚህ ከስጋና ከመጠጥ ያለፈ ከዚያ የሚያለመልም አይምሮን የሚጠግን ነውና እነሱንም መርሳት ይሆናል። ቆሎ እየበሉ ደስተኛ መሆን መዘመር ይቻላል። ያው መሳት መካከል አይደል ይዘምሩ። እንደዚያ ማድረግ ስለሚቻል ምናልባት መብል መጠጥን መስፈርታቸው እንዳያደርጉ እንዲያውም የዚያለት የድሃዎችን መጠየቅ ተራቡትን ማብላት ነው እንጂ ዝም ብሎ የብቻ ያን እስከሚተርፍ አይደል ያው የተራበ ጠገብ አይመስለውም አይነት ዝም ብሎ መቸበብም አይደለም ማካፈል መስጠት። ክርስቶስ እንደዚያ ነው ለሁሎቹ አይደል የሞተው ለሁላችን አይደል የሞተው እና ያለው ለሌላው አካፍሎ አንድ ላይ የሚያዝን እንዳይኖር ጎረቤት እያዘነ መደሰት አይቻልም። በነገራችን አጠገብ ያሉ ሰዎች እየተራቡ ትንሳኤን ማክበር ይሄ ክርስቲያን አለመሆን ነውና ሁሉም ላለው እየሰጠ ማክበር አለበት። እንደ የዓለምን ይሄ ግሳንግሱን የምናመጣውን የዓለምን ሴሬሞኒ እያመጣን እንደውም አሁን ባህላችንና ባላችንን በጣም የሚቀይጠው ብዙ ሆኗልና እሱንም በጣም መለየት የነማን ነው ብሎ የትንሳኤ ዕለት ክርስቶስ ተንሥአ እሙታን ሳይባል የሚያርጉ ሰዎች አሉ። ምን ሰምተው ይዋቸው በደንብ ተነሳ ከማለታችን በፊት እንደማድረግ አይቻልም። ይሄ ተከለከለ በፍጹም። እኛ መጀመሪያ አዋጁን ልንሰማው ይገባል ለማለት ነው። ቃላት ያሰማልን የንታ እንግዲህ እውነት ነው፣ በትክክል ነው። በትንሳኤ እንግዲህ ማዘን በተከዝ ተከልክሏል። እንግዲህ ምናልባት በሆነ አጋጣሚ ሕማማቱን ያልጾመ ከሆነ በፋሲካ እንዲጾም ከሚለው ውጭ ሌላው ሰው ግን ማዘን መተከዝ የለበትም። ምክንያቱም ማዘን መተከዝ በትንሳኤ ቀን ተነሳ ብለው ካዘኑ ከአይሁዳውያን ጋር ይቆጠራል የሚል ሀሳብ ተነስቶበታልና በሕማማቱ ደግሞ በተቃራኒ መደሰት፣ መብላት፣ መጠጣት ክርስቶስን ሰቅለው ደስ ካላቸው ጋራ ያስቆጠራል ብለው አባቶቻችን ደንግገዋል። እንግዲህ ይህንና ይህን በመሳሰለ መንገድ ከመምህራችን ከመምህር ለዓለም ጋራ ከቦሌ መስቀልማ ደብረ ብስራት የብሉይና የአዲስ ኪዳን ትርጓሜ መምህር ጋር ቆይታ አድርገናል። እስከዚህ ድረስ እንግዲህ በእውነት መምህራችን አድረስ ሰማን እግዚአብሔር ስሙ ለዘላለም የተመሰገነ ይሁንልን። መምህራችን ቃሎት ያሰማልን፣ ተስፋ መንግስተ ሰማያትን ያወርስልን። እናመሰግናለን መምህራችን።